ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ስላደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። አብይ ጾም ወይም ሁዳዴ ይባላል። ሁዳዴ ማለት ሰፊ ብዙ ጊዜ ሁዳዴ የሚባለው ቋንቋ በከተማ ብዙ ላይ ታውቅ ይችላል። ግን በገጠር አካባቢ ገበሬዎች ሰፊ እርሻ ያለው ሰው ሰፊ እርሻ ያለው ለማለት ሁዳዴ አለው ይባላል። ከእርሻ ጋር ከሰፊ ነገር ጋር ተያያዘ ነው። አብይነቱን ታላቅነቱን ለመግለጽ ሁዳዴ ጾም እየተባለ ይገለጣል። በአብዛኛው ግን ደግሞ አብይ ጾም ይባላል። አብይ ማለት ታላቅ ማለት ነው። ታላቅነቱ በቀን ብዛት አይደለም። ምክንያቱም ምንድነው ከተባለ ሰማይና ምድርን የፈጠረ የዓለማት ፈጣሪ ዓለማትን ለማዳን ወደዚህ ምድር ከመጣ በኋላ ድህረ ጥምቀት በማእከለ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ 40 መዓልት 40 ሌሊት ወደ ገዳመ ቆሮንቶስ ገብቶ ከቆመ ሳይቀመጥ ከዘረጋ ሳይታጠፍ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ማለት ነው። ጾመም ስንል ደግሞ እሱ ጾመ ስንል ለጽድቅ አይደለም፣ ወይም የሚያገኝበት ዋጋ ኑሮ አይደለም። ጾም እግዚእነ አርያዚያሁ ከመ ይሃበነ ብሎ ሊቁ ቅዱስ ያሬድ እንደተናገረው ለኛ አርያ ይሆነን ዘንድ አርያ ሆነን ጾሟል ጌታችን፣ እኛም እንጾማለን። በጾሙ ሰይጣን ፈትኖታል፣ ፈተናውን ግን ድል አድርጎ በድል ተወጥቶታል በመጾሙ። እኛም ደግሞ በዚህ ምድር ላይ ስንኖር ብዙ ፈተና አለብን። ፈተናውን ሁሉ መቋቋም የሰይጣንን ወጥመድ መሰባበር የምንችለው በጾም እንደሆነ ጾም ልዩ መሳሪያ እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ በአካል ተርጉሞ በተግባር አሳይቶናል ማለት ነው። ስለዚህ ጾመ እግዚእነ የጌታችን ጾም ነው አሁን የምንጾመው። እንግዲህ ቀጣይ ይቀጥላል። ከዚህ ወረደ ጀምሮ የጾመ ሕርቃል አለ አንድ ሳምንት፣ ከዚያ ቀጥሎ ከቅድስት ጀምሮ ይቀጥላል ማለት ነው። ሊቃውንት አባቶቻችን ብዙ ጊዜ ስለዚህ ስለ ጾም ሲነገር ጌታችን የጾመው 55 ጾም ተባለ፣ የጾመው 40 መዓልት 40 ሌሊት ለምን የሚል ብዙ ክርክሮች ይነሳሉ። ይህንን ለማጥራት በዚህ በፍትሐ ነገሥት አንቀጽ 15 ላይ አንቀጽ ጾም ላይም በቀኖናችን እንደተደነገገው ደግሞ ሊቃውንት በትርጓሜ ሊቃውንት እንደተረጎሙት እንዲያስተማሩት በሁለት አይነት መንገድ ቁጥሩን እናስቀምጣል። 40 መዓልት 40 ሌሊት መሆኑን ሊቃውንት አባቶቻችን የሕርቃልን ጾም ስንጨምረው በጾሙ ውስጥ ያሉት ሳምንታት እሁድ ቅዳሜዎችን ስናነሳቸው የማይጾምባቸው ቀን ማለት ነው። ያው ከጥሉላት ብንጾምም ግን ምግብ አንጾምም ቅዳሜና እሁድ። ማንኛውም ቀኑን አይፈቅድም በእሁድና ቅዳሜ እንድጾም ማለት ነው። እነኚህ ስምንቱ ስናነሳቸው 40 መዓልት 40 ሌሊት ይመጣል፣ ሕርቃልን ጨምረ ነው ማለት ነው። ደግሞ የሕርቃልን ሳምንቱን ደግሞ የሕርቃልን ጾም ደግሞ የብቻው ከቆጠር ነው ደግሞ ከቅድስት ጀምሮ እስከ ሆሳዕና ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት የጾመው በትክክል ቅዳሜና እሁድም ተቆጥሮ ይመጣል ማለት ነው። በዚህ በሁለቱ መንገድ መረዳትና ማስረዳት ተገቢ ስለሆነ ይህን አጥርቶ መሄድም ስለሚያስፈልግ ተረድቶ ማስረዳት ስለሚያስፈልግ ይህንን ጥያቄ በማያሻማ ሁኔታ ሊቃውንት አስቀምጣ በሁለቱ መንገድ መጠቀም ይቻላል ማለት ነው። ዘወረደንም ለዘወረደ ለሕርቃል ሰተነው እዚያ ከቅድስት ስንጀምር 40 መዓልት 40 ሌሊት ይሆናል። እሁድ ቅዳሜ እሁድም አንስተነው ዘወረደንም ደግሞ የሕርቃልን ጾም ከጌታችን ጋር ሲጨምረው 40 መዓልት 40 ሌሊት ይሆናል። ስለዚህ 55 የሚለው በዚህ መንገድ ይካካስና 40 መዓልት 40 ሌሊት ይሆናል ማለት ነው። ጌታችን ከፍ ብሎ 50 60 ዝቅ ብሎም ደግሞ 30 20 አልጾመም። ዋናው መሰረታዊ ነገሩ 40 መዓልት 40 ሌሊት ጌታችን ለምን ጾመ የሚለው የብዙ ሰዎች ጥያቄ ነው። ለአርአያነት የጾመው ቢሆንም 40 መዓልት 40 ሌሊት ቀኑን ደግሞ የወሰነበት ዋናው ዓላማው ነቢያት አባቶቻችን አስቀድመው 40 መዓልት 40 ሌሊት ጾመዋል። ነቢያት 40 መዓልት 40 ሌሊት ጾሙ ያንን የነቢያትን ጾም ለማጽደቅ ነው የመጣሁት እንጂ ልሽር አልመጣሁም። ወይም ጾመ ነቢያት የብሉይ ኪዳን ጾም አያስፈልግም፣ የሐሰት ጾም ነው፣ በውሸት ነው እንጂ የጾመ የለም፣ ጌታችን ያንን ጾም አላጸደቀውም እንዳይሉ ለመናፍቃን መልስ ለማሰጠት ወስኖ በእነሱ ልክ ጾሟል። ማን ጾሟል ማየት ይቻላል። ቅዱሳት መጻሕፍት ያስረዱናል። በኦሪት ዘዳግም ምዕራፍ 9 ቁጥር 9 ጀምሮ ስትመለከቱ አርገ ሙሴ ወደ ደብረ ኮሬብ ከሲና በረሃ ወደ ኮሬብ ተራራ ሙሴ ወጣ ወደ እግዚአብሔር ተራራ ወበህየ ጾመ 40 መዓልተ ወ40 ሌሊት በዚያም 40 መዓልት 40 ሌሊት ጾመ
ኢበላክለ ወይ ሰቴማይ እንደውም ኢበላይኩ እክለ ወይ ሰተይኩማይ ውሃም አልበላው ውሃም አልጠጣው 40 መዓልት 40 ሌሊት ከእግዚአብሔር ጋር እየተነጋገርኩ በዚያ ቆየው ብሎ ራሱ ሙሴ ይናገራል። ከዚያ በኋላ የጾም ውጤት ውሃው በጽላተ ሕግ የተጻፈበት ጽላት ተሰጠው ደብተራ ኦሪት ተሰጠው ወይ ቤሎ ዕቀብ ሕጌ ወሥራቴ ዘጽሑፍ ውስጤቱ ሕግና ሥርዓቴን ጠብቅ የሚል በውስጡ የተጻፈበት ጽላት ተሰጠው ደብተራ ኦሪት ሕግ ተሰጥቶታል። የጾም ውጤት ነው። ሌላው ደግሞ ነብዩ አባታችን ኤልያስ ስንመለከተው አንድ ቀን በበላው 40 መዓልት 40 ሌሊት ጾሞ ፈለገ እግዚአብሔር ኮራት ወይም ከዚያ የሳሰረገላ መቶ ተሰውራል። በዚህ በመጽሐፈ ነገሥት ቀዳማዊ 19 ቁጥር 3 ጀምሮ ስንመለከተው እንቅልፍ መቶ ተደሞበት ዋይ ረፈት አይተጸከርሜን ደደቆን ጭስር ተኝቶ ወይም ክትክታን ጭስር ተኝቶ በነበረበት ሰዓት መጻ መልአከ እግዚአብሔር ሀቤሁ ለኤልያስ ቴስቢያዊ ወደ ቴስቢያዊ ኤልያስ መጣ። መሰብ ወርቅና ጽዋ ሕይወት ከዚያ ከጎኑ ላይ አስቀምጦ ወይም ከትራሲው አስቀምጦለት ተርቦ ስለነበረ ተነስ ብላ አስመሩቅ ፍኖት መንገድ ሩቅ ነው ተነስ ብላው 3 ጊዜ ተነስቶ በላ። ወሆረ በውት ወክል 40 መዓልተ ወ40 ሌሊት ወዋው ተፈለገ እግዚአብሔር ከዚያ አንድ ቀን በበላው 40 መዓልት 40 ሌሊት ተጉዞ ወደ እግዚአብሔር ሀገር ሄደ። ማለትም ወበህየ መጻ ሰረገላ ዘእሳት መሰጦ ለኤልያስ ብሔረ ሕያዋን መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 20 ጀምሮ ስታነቦ ምዕራፍ 2ን መጽሐፈ ነገሥት ካልን ስናነበው የሳሰረገላ መጣና ከኤልሳ ለይቶ የሳሰረገላ ወደ ብሔረ ሕያዋን ወሰደው። የጾም ውጤት ነው። 40 መዓልት 40 ሌሊት መጾሙ ብሔረ ሕያዋን አስገብቶታል። ከሞት አፋፍ ተሰውሯል። 40 መዓልት 40 ሌሊት ሙሴ በመጾሙ ጽላትን ሕግንና ደብተራ ኦሪት ቤተክርስቲያንን ተሰጥቶታል። ሶስተኛ ደረጃ ዕዝራ ሱቱኤል የተባለው በምዕራፍ 11 መጽሐፈ ዕዝራ ሱቱኤልን ማንበብ ይቻላል። ይህ በባቢሎን ከተነሱ ነቢያት ከነቢያተ ባቢሎን አንዱ ሲሆን ሕዝቡን እያጽናና አርፋድ በሚባል ምድረበዳ በዚያ በሱሳ ምድረበዳ ሕዝቡን በሚያስተምርበት ጊዜ መጾም በፈለገበት ሰዓት ከዚያር ጋር ለመገናኘት እንደ አባቴ እንደ ሙሴ የተቃጠሉ መጻሕፍቶችን እጽፋለሁ የተፈረሰው መሬት ሰራ ዘንድ የተበተነው ሕዝቡ ይሰበሰብ ዘንድ በባዕድ ሀገር ያለነው እንመለስ ዘንድ ጸሎትና ጾም ያስፈልጋል ብሎ ወደ አርፋድ ምድረበዳ ሄዶ በዚያ መጸለዩ ነው። ተቃጥለው የነበሩ የብሉይ ኪዳን መጻሕፍት ለመጻፍ 40 መዓልት 40 ሌሊት ለመጾም ወስኖ ወደ አርፋድ ምድረበዳ በሚጓዝበት ጊዜ የእግዚአብሔር መልአክ ተገልጦለት ቅዱስ ዑራኤል ያነጋግረው ነበር። መጻሕፍትን የተቃጠሉትን ለመጻፍ እግዚአብሔር ሚጠትን ያፋጠን ዘንድ ሕዝቡን ወደ ሀገሩ እንዲመልሰው መጽናናትን ለሕዝባችን እንዲያድል ጾማለሁ ብሎ በሚጾምበት ጊዜ እግዚአብሔር መልአክ ሲያነጋግረው ወሐለው አምስቱ አሃዊ በዲበ ምድር 5 ወንድሞቼ አብረው ለመጾም ወደ ምድረበዳ አብረው መተው ነበር። ውስጥ ሀቅላ አርፋድ በሚባለው ምድረበዳ ላይ ሙንቱስ ሰማልተ ይጽፉ ወሊሊት ይደረሩ እነሱ ቀን ይጽፋሉ ቀን ይጾማሉ ይጽፋሉ ማታ ራርት ይበላሉ። አንሰ ይበላኩ እክለ በውቶን ሙዓል እኔ ግን 40 መዓልት 40 ሌሊት እስከሚፈጸም ድረስ ምግብም አልበላው ውሃም አልጠጣውም ብሎ 40 መዓልት 40 ሌሊት በመጾሙ መጻ ሰረገላ መጻ መልአክ ዘስሙ ኡሪኤል የተባለ መልአክ ከሰማይ ወደኔ መጣ። ነሲዎ ጽዋ እሳት ዘያንበለብል ከመነደ እሳት እንደ እሳት የሚያንቦገቦግ የብርሃን ጽዋ ይዞ መጣ። ዋስተየኒ ሙቱ ጽዋ ከጽዋው ማጠጣይ በክንፉ አቅፎ ሚስጥራት ተገለጡልኝ። እነኛን ሁሉ መጻሕፍት የተቃጠሉትን 24ቱን የብሉይ ኪዳን መጻሕፍት ጽፌ ጨረስኩ ይላል። እንግዲህ በአጠቃላይ ጾምን ስንመለከተው ጾም እንደው ቀጥታ ስንተረጉመው እንደው እንትን ሊሆን ይችላል። ይሄ ጾም ከምግብ መከልከል፣ ለተወሰነ ጊዜ የተወሰነ ሰዓት መቆየት፣ ከምግብ መራቅ ሊሆን ይችላል። ግን እውነቱን ለመናገር አንዳንድ ጊዜ ከምግብና ከመጠጥ ርቀን ብዙ ማንጾማቸው እጅግ አስከፊ የሆኑ አስቀድመን ልንጾማቸው የሚገቡ ምቀኝነቱ፣ እርስ በርሱ መበላላቱ፣ እንደገና በልባችን ቂም ይዞ በሰው ላይ ክፉ ለማድረግ ፍርድ ማዛባት፣ የሰውን ገንዘብ መቀመት፣ በዝሙት መውደቅ፣ የተለያየ ነገር ብዙ ነገር ስላለ የሰው ልጅ ያንኛውን ከምግብ ብቻ መከልከል በቂ አይደለምና ከእንዲህ አይነት ከክፉ ነገሮች ሁሉ መከልከል ትክክለኛው ጾም ምንድነው ከተባለ እግዚአብሔር ከማይፈቅደው ነገር ሁሉ ተከልክሎ መቆጠብ የሚለውን ነገር ያስተረጉማል። በሌላው ያው ለእግዚአብሔር መገዛት የሚለውን በኋላ እንመጣበታለን በሌላ ርዕስ ስለምንመጣበት አጠቃላይ ጾም ማለት ከእግዚአብሔር ጋር የምንገናኝበት ልጅ የሆነ የምሕረት መሰላል ከሚባሉ የምግባረ ሰናያት መካከል አንዱ ነው። ጌታችን ባርኮ ቀድሶ የሰጠን ጾም በፍቅር በትህትና ሆነን ከጾምን እንደ አባቶቻችን ጽላት እንደተቀበሉ እንደገናም ደግሞ የተቃጠሉ መጻሕፍትን እንደጻፉ ከሞት አፋፍ እንደተሰወሩ እኛም እንዲህ አይነት ጸጋውን ለማግኘት ያጣነውን ሁሉ ለማግኘት ጾምን በፍቅር መጾም ተገቢ ነውና
እንግዲህ ጾም የሚለው ወይም ጾመ እግዚእነ አብይ ጾም የጌታችን ጾም የሚለው ይህንን ይመስላል። ለአጠቃላይ ግንዛቤ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ የማርቆስ ወንጌል ምዕራፍ 1 ላይ እናገኘዋለን። ወንጌላውያን ተባብረው ጽፈዋል ማለት ነው። ርዕሱን ማንበብ ያስፈልጋል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።